ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን ዛሬ ሽምግልና ይዤባችሁ መጥቻለሁ። እባክህ ናፊ አዙርና አሳያችሁ። ኢትዮጵያ ለምን እንደምወዳት አንዴ ላስረዳችሁ ፈልጋለሁ። ብዙዎቻችን ማለት ነው ችግር ያለባት ሀገር መጠላት የለባትም። ለምን እሷ ሀገር ሀብታም ልታደርግ ትችላለች በቶሎ። አንተ ማድረግ ያለብህ ብቻ ሰላም እንዴት ናችሁ? እንግዲህ ዛሬ ሽምግልና ይዤባችሁ መጥቻለሁ። እባክህ ናፊ አዙርና አሳያችሁ። ጋይስ ይሄው ዩቲናስ እኔን ሽምግልና ብላ ይዛኝ መጥታለች። እንግዲህ ዳሽን ሱፐር አፕ ላይ ኮምፒቲሽን ውድድር ውስጥ እንደገባች ታውቃላችሁ። የሚገርም ሙቪም ሰጣችኋለች። ብዙዎቻችሁ ውስጣችሁ ተነክታችኋል፣ አልቅሳችኋል፣ አዝናችኋል። ጨነቀኝ እኔ ምን እንደምል ግን ፕሊዝ ቮት አድርጓት። አሁን ልታሸንፍ ነው። ወደ አንደኛ መውሰድ አለብን። አንደኛ ለወጣ ሽልማቱ ስንት ነው? 3 ሚሊዮን ብር። 3 ሚሊዮን ብር። እሷ ብታሸንፍ 1 ሚሊዮን ብር እኔን ብትሰጠኝ ማለት ነው። በቃ ይሄ አሪፍ አይሆንም? አውቄ ነው አትሰጠኝም፣ ግን ፕሊዝ አግዟት። አንደኛ እንድትወጣ ሰፖርት እናርጋት ሁላችንም። እሺ ሴቶች ፕሊዝ እህታችሁን ሰፖርት አድርጉ። በጣም ጎበዝ ነች። በጣም ብዙ ነገር ነው የሞከረችውና ይህ ማሸነፍ አለባት። ግዴታችንን እንወጣ። እወዳቸዋለሁ። ሌላ የምትይው ነገር አለ? ምንም የለኝም። ከፕሌይ ስቶር እና ከአፕ ስቶር ላይ ዳሽን ባንክ ሱፐር አፕን እያወረዳችሁ እዛ ላይ ቮት አድርጉኝ። አርቲስት ቬሮኒካ አዳነ በሆስፒታል ምንድን ያጋጠማት? ዛሬው ለተወዳጁ አርቲስት ቬሮኒካ አዳነ ሆስፒታል መግባቷን በርካቶች ሐሳባቸውን እየሰጡ ይገኛል። እንዴት ሆስፒታል ገባች? መረጃውን ልንገራችሁ። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌሳውን በጣም ደህና ነኝ። እንዳትጨነቁ ልላችሁ ነው። እንደዚህ ጋርናል ብያል ነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሁንላችሁ። ይሄ እጄ እንዴት እንዳበጠዩት። ይሄኛው ምንም አልሆነም። ካዲስኮ ሆስፒታል ነበር 4 ቀን ያረፍኩትና ስመጣ እየተነዳልኝ ነበር። አሁን እየነዳው እየወጣው ነው። ካዲስኮች እግዚአብሔር ያክብርልኝ በእውነት እኔ በጣም ነው የምወዳችሁ። ፊልምም እናንተ ጋር ነበር የሰራ ነው። ጽዳቶቹ፣ ዶክተሮቹ ምንም ቃል የለኝም። እግዚአብሔር እኔ 1 ብር አልተከፈለኝም። ማርያምን እመኑ በጣም ነው የምወዳችሁ። ያው ያወጣን ነው እንኳን እንደው ካናዳ ሆኜ አላለፈልኝ እንኳን እዛ አልፎልኝ መጥቼ ወይ ዲያስፖራ ስለሆንኩ እኮ ነው አንተ በዶላር ስለሰራህ እኮ ነው እንኳን አልተባልኩኝ። ማስታወሳለሁ ከካናዳ ወደ ኢትዮጵያ ስገባ ከእህቴ ጋር ነው የቆየሁት። መሬቷ ላይ እየተኛው ነበረ። ግን በ3-4 ወር ውስጥ አዶናይን የበለጠ አውቄ ኮንፊደንሴን መልሼ በኃይል በጥንካሬ ነው የተነሳሁት። እውነቴን ነው የምላችሁ። ህይወቴም እዚሁ ነው የቀየርኩት ኢትዮጵያ። ቢካዝ ካናዳ አሜሪካ ብቻ ህይወት መቀየር ቢችል ኖሮ እኔ ካናዳ ተቀየረ እዚህ መጥቼ ሙድ መያዝ ይችል ነበር። እኛ ችግራችን ኢትዮጵያ ውስጥ ያለነው ሰዎች ካናዳ ላይ ሆኖ የሚሰሩትን ዶላር በብር የሚከፍሉት ነው የሚመስለን። በብር ካልኩሌት እያደረግን ወይኔ ወዳጄ እኮ ለዚህ ደረጃ ደርሷል መኪና ግዛልኝ እንትን ግዛልኝ ያ ሰውዬ ችግር ላይ ነው። እና በጣም እውነቴን ነው የምላችሁ የዲያስፖራ ላይፍ አንዳንዴ ሜሲ ነው። ኦኬ ልንገራችሁ
ስለዚህ ሀገራችሁ ውስጥ ደግሞ በጣም ብዙ ሶልቭ መደረግ የሚችል ፕሮግራም አለ። ግን ችግር ያለባት ሀገር መጠላት የለባትም። ለምን እሷ ሀገር ሀብታም ልታደርግ ትችላለች። በቶሎ ፕሮብለም ሶልቨር ሁኑ። አይ ቁጭ ብለን ከማማረር የሆነ ፕሮብለም የሆነ ችግር ብንፈታ ኖሮ በቃ እውነቴን ነው የምላችሁ ኢትዮጵያ ከነ ተፈጥሮዋ ከነ ኃይሏ እያደገች እኛንም እያደግን እዚህ ሀብታም ይሁን ውጭ ሀገር ምን ሄደው ከዛ ለቫኬሽን ይሆናል ማለት ነው። ልንገራቸው ሀገሬ ውስጥ ገብቼ ወጣትን ማስተማርና ችግር መፍታት ከዛ ሀገሬ ውስጥ መኖር ነው የምፈልገው። ተፈጥሮ ላይ እዚህ ውሃ ላይ ጋደም አልወጣት አልፈልግም። ቻው። ኢትዮጵያ ለምን እንደምወዳት አንዴ ላስረዳችሁ ፈልጋለሁ። ብዙዎቻችን ማለት ነው ኢትዮጵያ የድህነት ሀገር እንደሆነች እንደማትረባ እንደማትጠቅመን ውጭ ሀገር ብቻ ከሄድን እንደሚያልፍልን እየተነገረን ያደግነው ሁላችንም እየታቁታላችሁ። ማን እንደነገረን አላቅም። አሜሪካኖች ይሁኑ ነጮች ይሁኑ ነጭ ግዛት ይሁን አላቅም ባይዘው ወይ ማለት ነው። እኔ 7 አመት ሙሉ ካናዳ ላይ ሆኜ ስትራግል አድርጌ በራስ መተማመኔን አጥቼ ስኖር እዚህ ግን ስመለስ ራሴን ሳገኘው የኢትዮጵያ ኃይል የዛኔ ነው የገባኝ ባይዘው ወይ ጋይስ። እዚህ መጥቼ የተነቃቃሁት ንቃት እውነቴን ነው የምላችሁ እንደ ቀልድ እንዳትቆጥሩት። አስታውሳለሁ ከካናዳ ወደ ኢትዮጵያ ስገባ ከእህቴ ጋር ነው የቆየሁት። መሬቷ ላይ እየተኛው ነበረ። ግን በ3-4 ወር ውስጥ አዶናይን የበለጠ አውቄ ኮንፊደንሴን መልሼ በኃይል በጥንካሬ ነው የተነሳሁት። እውነቴን ነው የምላችሁ ህይወቴም እዚሁ ነው የቀየርኩት ኢትዮጵያ ቢካዝ ካናዳ አሜሪካ ብቻ ህይወት መቀየር ቢችል ኖሮ እኔ ካናዳ ተቀየረ እዚህ መጥቼ ሙድ መያዝ ይችል ነበር። ቤት ገዝቼ መኪና ገዝቼ ማለት ነው። ምኞቴ ያ ነበር እውነት ለመናገር ከካናዳ ስመለስ። ግን ምኞቴ አልተሳካልኝም። አይ ቲንክ ለምክንያት ነው እግዚአብሔር ሊያስተምረኝና ሊያሳየኝ ስለፈለገ ለእናንተ ምሳሌ እንደሆናችሁ ስለፈለገ ማለት ነው። ካናዳ ላይ ሆናችሁ አያልፍላችሁም እያልኳችሁ አይደለም። ኦፍ ኮርስ የትም ሀገር ሆናችሁ ሊያልፍላችሁ ይችላል ከተማራችሁ ክህሎት ከያዛችሁ ካወቃችሁ የሆነ ነገርና ተማምናችሁ ከሰራችሁ በዛ ነገር። ግን ደግሞ ውጭ ሀገር ሄደ ከቤተሰቦች ርቀ ከመሬትህ ርቀ ከምታቀው ከምትወደው ቦታ ርቀ ከሚያልፍልህ እዚህ ሆነ ቢያልፍልህ ኩራቱ ሰማይ ነው። ልንገራችሁ አዶናይ ኢትዮጵያ መጥቶ አልፎልታል ሲባል እኔ የሚሰማኝ ኩራት ልገልጽላችሁ አልችልም። እንኳን እንደም ካናዳ ሆኜ አላለፈልኝ እንኳን እዛ አልፎልኝ መጥቼ ኦይ ዲያስፖራ ስለሆንክ እኮ ነው አንተ በዶላር ስለሰራህ እኮ ነው ምናምን እንኳን አልተባልኩኝ። የሚያሳዝኑኝ እዛ ውጭ ሀገር ያሉት ሰዎች ማለት ነው በዶላር ሰርተው በዶላር ነው የሚከፍሉት። በዶላር ሰርተው በብር የሚከፍሉ ቢሆን ኖሮ እሺ እነዚህ ሰዎች ሀብታሞች ናቸው። እኛ ችግራችን ኢትዮጵያ ውስጥ ያለነው ሰዎች ካናዳ ላይ ሆነው የሚሰሩትን ዶላር በብር የሚከፍሉት ነው የሚመስለን። በብር ካልኩሌት እያደረግን ወይኔ ወዳጄ እኮ እንደዚህ ደረጃ ደርሷል መኪና ግዛልኝ እንትን ግዛልኝ። ያ ሰውዬ ችግር ላይ ነው። በወር $2000 እየተከፈለው በሳምንት 40 ሰዓት እየሰራ $2000 ይከፈለዋል በወር። ከዛ በኋላስ ቤት ኪራይ ስንት ነው ብላችሁ ብትጠይቁ ስንት ነው? ለአንድ ቤድሩም አፓርትመንት $2500 ነው ካናዳ ውስጥ ልንገራችሁ። ከ2000 እስከ 2500 ማለት ነው። ስለዚህ ሼር እያደረጉ ነው የሚኖሩት እነዚህ ሰዎች። ቤት ሳይሆን የሚከራዩት ሩም ነው የሚከራዩት ልንገራችሁ። በጣም ብዙዎቹ ድጋፍ ይፈልጋሉ፣ ሸልተር ውስጥ የገቡአሉ ምናምን እና በጣም እውነቴን ነው የምላችሁ የዲያስፖራ ላይፍ አንዳንዴ ሜሲ ነው። ኦኬ ልንገራችሁ። ስለዚህ ሀገራችሁ ውስጥ ደግሞ በጣም ብዙ ሶልቭ መደረግ የሚችል ፕሮግራም አለ። ግን ችግር ያለባት ሀገር መጠላት የለባትም። ለምን እሷ ሀገር ሀብታም ልታደርግ ትችላለች በቶሎ። አንተ ማድረግ ያለብህ ብቻ ችግሯን መፍታት ነው ያለብህ። ኦኬ የመንገድ የታክሲ ችግር አለ። ይህን ታክሲ ለማሻሻል ምን ማድረግ አለብኝ? ምን አይነት ሲስተም ክሬት ላድርግ? ምን አይነት ኤአይ፣ ምን አይነት አፕሊኬሽን፣ ምን አይነት ዌብሳይት ቢልድ ላድርግ? ምን አይነት ኤጀንሲ ልክፈት? እነዚህ አይነት እድሎች ይዛ ትመጣለች ችግር ያለባት ሀገር። ችግር የሌለባት ሀገር ባይዘው ለህዝቦቹ አትሆንም፣ እውነት ለመናገር ለወጣት አትሆንም። ስለዚህ ችግርን አትጥሉ፣ ችግርን አትግፉ፣ ችግር ፈላጊና ችግር ተመልካች አስተዋይ ሆኑ። እኔ እሱን የተማርኩት ኢትዮጵያ ከገባው በኋላ ማለት ነው። እንግዲህ ብዙ ችግሮችን ለመፍታት እየሞከርኩኝ ነው። አዶናይ ቲክቶክ አካዳሚ የከፈትኩበት ምክንያት ለምንድን ነው? ህይወቴ ቲክቶክ ስለቀየረልኝ። ተረዳችሁኝ አይደለ? ስለዚህ በእናንተ በኩል ደግሞ የሆነ ነገር ክፈቱ። የሆነ ነገር ከፍታችሁ ማህበረሰብ ለማስተማር ይሁን ለመለወጥ ይሁን ወይም ደግሞ በቃ የሆነ ስቃይ ለመቀነስ የሆነ ፕሮብለም ሶልቨር ሁኑ። አይ ቁጭ ብለን ከማማረር የሆነ ፕሮብለም የሆነ ችግር ብንፈታ ኖሮ በቃ እውነቴን ነው የምላችሁ ኢትዮጵያ ከነ ተፈጥሮዋ ከነ ኃይሏ እያደገች እኛንም እያደግን እዚህ ሀብታም ይሁን ውጭ ሀገር ምን ሄደው ከዛ ለቫኬሽን ይሆናል ማለት ነው። ልንገራቸው እኛ አሜሪካ እኛን ቪዛ ለመስጠት እንደዚህ የምታካብደው እውነቴን ነው የምላችሁ ለማሳመን ነው ከኛ በላይ እንደሆነች። እውነቴን ነው የምላችሁ አንዳንዴ ሳስበው ችግራችን እኛ ላይ ነው ያለው አሜሪካ ላይ አይደለም። ኩርት ብለን እዚህ በስነ ስርዓት ብንሰራና እቺ ሀገር ፕሮብሌሟን ችግሯን እየፈታን እያንዳንዳችን እንደግለሰብ ብንሰራላት ኖሮ አሜሪካን ታከብረናለች። ቪዛ ለማግኘትም ቀላል ይሆናል። ልንገራችሁ በቃ this is it የሀገር ሉዓላዊነትን ከፍ ታደርጋለህ ማለት ነው። የአዶናይ ፕላን እቅድ ይህ ነው። በቃ አገሬ ውስጥ ገብቼ ወጣትን ማስተማርና ችግር መፍታት ከዛ አገሬ ውስጥ መኖር ነው የምፈልገው። ተፈጥሮ ላይ እዚህ ውሃ ላይ ማን ጋደም አትወጣት አልፈልግም። ቻው። አዶናይ ተስፋ አትቆርጥም ወይ አትወድቅም ወይ አትዳከምም ወይ ብላችሁ ስትጠይቁኝ ብዙዎቻችሁ
ተስፋ ከቆረጥኩ እነሱም የሉም። ስለዚህ አንቆርጥም። የታባች ተመልሷል። እሰይ ተመልሷል። ቀና ሁሌም በእግዚአብሔር መተማመን፣ በራስ መተማመን عشنداوية يغل عادية نتساوتية عشندا مالت انت الزلمالت